ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች፣ ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ የቪዲዮአችን ርዕስ በ30 ቀን ውስጥ እንግሊዘኛ መናገር መቻል የሚል ነው። በአጭር ቀን ውስጥ እንግሊዘኛ ማውራትና መናገር ለማትችሉ እንግሊዘኛ መናገር ወይም ማውራት እንድትችሉ ነው ዋና ታርጌቱ። በ30 ቀን ውስጥ እንግሊዘኛ መናገር መቻል ነው። እስኪ አንድ ባንድ እንየው። አንድ ባንድ የዛሬ ቪዲዮአችን እናያለን። በስርዓት ተከታተሉት። ቪዲዮ ማየት ጀምሩ፣ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ እያንዳንዱን ነኝ። ለምሳሌ በዚህ እንግሊዘኛ ወርዶች ናቸው። እሺ፣ ከዚህ ጋር የእንግሊዘኛ ወርድ ነው። የእንግሊዘኛ ወርዱን ደግሞ ከዚህ ጋር በአማርኛ እንዴት ማንበብ እንደምንችል ነው፣ ሲነበብ ነው። ከዚህ ጋር ይሄ ደግሞ በዚህኛው ረድፍ በቀላሉ እንዴት ማንበብ እንደምንችል ነው። ከዚህ ጋር ደግሞ የእንግሊዘኛ የወርዱ ትርጉም ነው። ትርጉሙ ይሄም እንደዚያው ተመሳሳይ ነው። በዚህ መልክ ነው። የእንግሊዘኛ ወርድ ነው ይሄ። ከዚህ ጋር ደግሞ እንዴት ማንበብ እንደምንችል ነው በቀላሉ። ከዛ ይሄ ደግሞ ትርጉሙ ነው። እሺ፣ አንድ ባንድ ነው። ለምሳሌ ይሄ አክስለሬት ተብሎ ይነበባል። ይህ አክስለሬት ተብሎ ነው የሚነበበው። አክስለሬት ሲነበብ እዚህ ጋር በአማርኛው ስናነበው አክስለሬት ብለን ምናነብ አክስለሬት። እሺ፣ አክስለሬት ብለን እናነባለን። አክስለሬት ማለት ትርጉሙ ምንድን ነው ስንል ደግሞ እሺ፣ እዚህ ጋር እንግሊዝኛውም አክስለሬት፣ ከዚህ ጋር ደግሞ አክስለሬት። ምክንያቱም እዚህ ጋር አክስለሬት እየጣፉት አማርኛ እያነበባችሁ እንግሊዘኛ መንበብ ለማችሉ ነው። በቀላሉ እንግሊዘኛውን እንድታነቡት በሚል ነው። ስለዚህ ትርጉሙ መፍጠን የሚል ትርጉም አለው ማለት ነው። አክስለሬት ማለት የአማርኛ ትርጉሙ መፍጠን የሚል የአማርኛ ትርጉም አለው ማለት ነው። አክስለሬት ማለት መፍጠን የሚል ትርጉም እናገኛለን ማለት ነው። እሺ፣ የሚቀጥለውን እሺ፣ ይሄ ደግሞ አክስለሬተር ተብሎ ይነበባል። አክስለሬተር፣ ይሄን ደግሞ አክስለሬተር ብለን እናነባዋለን። አክስለሬተር። እሺ፣ እዚህ ጋርም አማርኛው ከዛ እዚህ አክስለሬቶር ብለን እናነባዋለን። አክስለሬተር ትርጉሙ ምንድን ነው? ከዚህ ጋር ብዙም ያን ያህል አይለያይም በአጣጣፍም ቢሆን። እሺ፣ ከዚህ ጋር ቲኤ እዚህ ቲኦ መሆኑ ነው። እሺ፣ ከዛ መጨረሻ አር መኖሩ ማለት ነው። እሺ፣ አክስለሬቶር ማለት ማፍጠኛ ማለት ነው። አክስለሬተር ማለት መፍጠን ሲሆን አክስለሬቶር ማለት ደግሞ እሺ፣ አክስለሬቶር ማፍጠኛ የሚል የአማርኛ ትርጉም ይኖረዋል ማለት ነው። አክስለሬተር ማለት ማፍጠኛ ማለት ነው። እሺ፣ የሚቀጥለው ይሄ ደግሞ አክሴፕት ብለን እናነባዋለን። አክሴፕት፣ ይሄ ደግሞ አክሴፕት የሚል ተብሎ ይነበባል ማለት ነው። አክሴፕት፣ ከዚህ ጋርም አማርኛው ሲነበብ አክሴፕት ይላል። አክሴፕት፣ ይህ አክሴፕት ተብሎ ነው የሚነበበው። አክሴፕት ማለት የአማርኛ ትርጉሙ ምንድን ነው ስንል ተስማማ ማለት ነው። ተስማማ፣ አክሴፕት ወይም ተስማምቻለሁ እንደማለት ነው። አክሴፕት ማለት ተስማማ ወይም ተቀብያለሁ እንደማለት ነው። ተስማማ የሚል የአማርኛ ትርጉም አለው ማለት ነው። አክሴፕት ማለት ተስማማ የሚል የአማርኛ ትርጉም አለው ማለት ነው። እሺ፣ ይሄ ደግሞ አክሰሴብል ተብሎ ነው የሚነበበው። አክሰሴብል፣ ይሄን አክሰሴብል ብለን እናነባለን። አክሰሴብል። እሺ፣ አክሰሴብል ብለን ነው የምናነበው። አክሰሴብል። እሺ፣ አክሰሴብል። እሺ፣ ይሄም አማርኛው ከዚህ ጋር አክሰሴብል ብለን ነው የምናነበው። አክሰሴብል የአማርኛ ትርጉሙ ምንድን ነው ካልን ተደራሽ የሚል የአማርኛ ትርጉም አለው። አክሰሴብል ማለት
የአማርኛ ትርጉሙ ተደራሽ ማለት ነው። አክሰሲብል ማለት ተደራሽ ማለት ከሆነ የሚቀጥለው ደግሞ ይሄ ደግሞ አክሰሰሪ ተብሎ ይነበባል። አክሰሰሪ ይሄ አክሰሰሪ ተብሎ ነው የሚነበበው። እሺ አክሰሰሪ ብለን ካነበብ ይሄም አማርኛውም ሲነበብ በአማርኛው አክሰሰሪ ማለት የአማርኛ ትርጉሙ እቃዎች ማለት ነው። አክሰሰሪ ማለት እቃዎች የሚል የአማርኛ ትርጉም አለው ማለት ነው። አክሰሰሪ ማለት እቃዎች የሚል የአማርኛ ትርጉም አለው ማለት ነው። እሺ አክሰሰሪ ማለት እቃዎች የሚል ትርጉም ካገኘን ወደሚቀጥለው ደግሞ ይሄ ደግሞ አክሲደንት ነው። አክሲደንት ማለት ምን ማለት ነው? አክሲደንት እሺ ከዚህ ጋርም በቀላሉ በአማርኛ ሲነበብ አክሲደንት ያው አክሲደንት ማለት የአማርኛ ትርጉሙ ምንድነው ስንል ድንገተኛ አደጋ ማለት ነው። አክሲደንት ማለት ድንገተኛ ወይም ይሄ አደጋ አለ አይደል? በድንገት የሚደረግ ነገር የመኪና አደጋ ምናምን የመሳሰሉ ነገሮች እነዚህ አክሲደንት ተብለው ይጠራሉ ማለት ነው። አክሲደንት ማለት አደጋ ድንገተኛ አደጋ ማለት ነው። አክሲደንት ማለት ድንገተኛ አደጋ የሚል ትርጉም አለው ማለት ነው። እሺ አክሲደንት በዚህ ካየን ወደሚቀጥለው ደግሞ እንሂድ። ይሄ ደግሞ አካውንቴቢሊቲ ተብሎ ይነበባል። ይሄ አካውንቴቢሊቲ ተብሎ ነው የሚነበበው። እሺ አካውንቴቢሊቲ ይሄም ከዚህ ጋር ሲነበብ አካውንቴቢሊቲ ተብሎ ነው የሚነበበው። አካውንቴቢሊቲ ማለት ምን ማለት ነው ስንል ደግሞ አካውንቴቢሊቲ ማለት ተጠያቂነት ማለት ነው። ተጠያቂነት አካውንቴቢሊቲ ማለት ተጠያቂነት ማለት ነው። ለምሳሌ አንድ ሰው የሆነ የስራ ዘርፍ ኑሮት በዛ ስራ ተጠያቂ ነው ማለት ነው። ምክንያቱም ያ ስራውን በጥራት ካልሰራ የተሰጠውን ስራ በተሰጠው አግባብ ካልተወጣ ያ ሰው ተጠያቂ ነው ማለት ነው። ስለዚህ አካውንቴቢሊቲ ማለት ተጠያቂነት የሚል የአማርኛ ትርጉም አለው ማለት ነው። አካውንቴቢሊቲ ማለት ተጠያቂነት ማለት ነው። አካውንቴቢሊቲ ማለት ተጠያቂነት ማለት ከሆነ ወደሚቀጥለው እንሂድ። ይሄ ደግሞ አካውንታንት ተብሎ ይነበባል። ይሄን አካውንታንት ብለን ነው የምናነበው። አካውንታንት ማለት ምን ማለት ነው ስንል እሺ አካውንታንት እዚህ ጋርም ሲነበብ ያው እንዲቀላችሁ ነው። ምክንያቱም አማርኛ እያነበባችሁ እንግሊዝኛ ማንበብ ለማትችሉ ከዚህ ጋር በቀላሉ እንግሊዝኛው እንድታነቡት ይረዳ ዘንድ ነው። ይህም ከዚህ ጋር አማርኛው አካውንታንት ተብሎ ነው የሚነበበው። አካውንታንት ማለት ምን ማለት ነው? የአማርኛ ትርጉሙ አካውንታንት ማለት የእንግሊዝኛ ወርድ ወይም ቃል ሲሆን አካውንታንት ይህ የአማርኛ ትርጉሙ ምንድነው ካልን የሂሳብ ሰራተኛ ማለት ነው። አካውንታንት ማለት የሂሳብ ሰራተኛ የሚል ትርጉም አለው ማለት ነው። እሺ ወደሚቀጥለው ነው። ይሄ ደግሞ አኩሬት ተብሎ ይነበባል። አኩሬት ተብሎ ይነበባል። አኩሬት እዚህ ጋር አማርኛው አኩሬት ተብሎ ተጽፏል። አኩሬት ማለት ነው። አኩሬት ማለት የአማርኛ ትርጉሙ ትክክለኛ የሚል የአማርኛ ትርጉም አለው ማለት ነው። ይሄን አኩሬት ብለን እናነባዋለን ማለት ነው። አኩሬት ከዚህ ጋር አማርኛው አኩሬት ተብሎ ነው የሚነበበው። አኩሬት ተብሎ ይነበባል። አኩሬት ማለት ትክክለኛ የሚል ትርጉም አለው ማለት ነው። አኩሬት ማለት ትክክለኛ የሚል ትርጉም ይሰጠናል ማለት ነው። እሺ ይሄ ደግሞ አኪዩዝድ ተብሎ ይነበባል። አኪዩዝድ ብለን ነው የምናነበው። ይሄን አኪዩዝድ አማርኛም ከዚህ ጋር አኪዩዝድ ይላል። አኪዩዝድ ማለት ምን ማለት ነው ስንል አኪዩዝድ ማለት ተከሳሽ የሚል የአማርኛ ትርጉም አለው ማለት ነው። አኪዩዝድ ማለት ተከሳሽ ነው። አኪዩዝድ ማለት ተከሳሽ ከሆነ የሚቀጥለው ደግሞ አኪዩዘር ብለን እናነባዋለን። ይሄን አኪዩዘር ብለን የምናነበው አኪዩዘር ብለን እናነባለን። እሺ ይሄም አማርኛው ከዚህ ጋር አኪዩዘር ተብሎ ነው የሚነበበው። አኪዩዘር ማለት ደግሞ ከሳሽ ነው። አኪዩዘር ማለት ከሳሽ የሚል የአማርኛ ትርጉም አለው ማለት ነው። እሺ ወደ መጨረሻዎች እንሂድ። ይሄ ደግሞ አቺቭ ተብሎ ነው የሚነበበው። አቺቭ ከዚህ ጋር አማርኛው አቺቭ ተብሎ የሚነበበው
አቺቭ አቺቭ ማለት የአማርኛ ትርጉም ምንድን ነው? አቺቭ ማለት ፈጸመ ማለት ነው፣ ወይም ከግቡ አደረሰ። እሺ ለምሳሌ አቺቭ ዘ ጎል ሲባል አሁን ጎልን ወይም የሆነ የአንድ ሰው ጎሉን አላማውን ፈጸመ ማለት ነው፣ ከግብ አደረሰ፣ ፈጸመ የሚል የአማርኛ ትርጉም አለው ማለት ነው። እሺ ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም